ስም እየጠራው እናገራለሁ በዚህ ጉዳይ። ሁለተኛ ሚዲያ ላይ የሌሉ ሰዎች አሉ፣ ልክ ጓዳቸው ሲጎል የሚመጡ ሰዎች። በእውነት ነው እኔ ሰው አይታዘብም። ለምንድነው ኤርሚያስና ዳኒ ቤት አትሄዱ ብሎ የሚላችሁ? ሰምቻለሁ እንደዚህ አይነት ነገር እዚሁ ወንድምነት ሰናቸው የነበሩ ማሌ ልግባና ኤርሚ አንተ ነገር ያለው ከዚህ ፊት የዛሬ 9 ወር አካባቢ የሆነ ዳታ ሰብስብ ያለው እኔ ጋር መረጃ አለ፣ ግን አላወራም። ግን እንደዚህ ምናምን ብዬ ለአንተ ኦልሬዲ ነገር ያለው አሁን ብሩኬ የሚናገረው ነገር ሪዝም ብሎ አይደለም። በነገራችን ላይ አሁን እኛ ቀደም ብሩኬም እንዳለው እኛም ወደፊት ግን ስማቸውን የጠራን እናወራለን። አሁን ከወንጌል አንጻር ነው ምንድነው እዚህ ጋር አላስፈላጊ ነገር ተመቶ ትንሽ መስተጓገል እንዳይፈጠር ከመስጋት የተነሳ ነው። ኦኬ ኃላፊነት ወስደንበት ጉዳዩን ትንሽ እንትን ያለው እንጂ ኤርሚ የምታስታውስ ከሆነ ከ9 ወር በፊት ነገር ያለው ከ9 ወር በፊት ለአንተም ራሱ ሳወራ በጣም በጥንቃቄና በፍርሃት ነው። ቢኮዝ አንተ ያንን ሰው ትልቅ አድርገው ምናምን በቃ እንደው ሌላ ደም ውስጥ ስለነበራችሁ እኔ ምንም ነገር ማለት አልፈልግም ነበረ። እኔ ጋር ኢንፎርሜሽን with the evidence ነው የሚመጣው። ግን ለዚህ ነው ዝም ብዬ። ግን የዛሬ 9 ወር አካባቢ ኤርሚ እንደዚህ አለ። አሁን በቅርብ ምን ነገር ያደርጋሉ ወይ ኤርሚ? አሁን ብሩኬ ኤርሚ በጣም በቅርብ ጭምር ያደርጋል። ቴንክ ዩ ቅዱስ ነው ይሄንን የሚያደርገው አይደል? ኤርሚ አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው። በግልጽ ነው ኖ ከእናንተ ጋር ሁሉን ነው የምጣላው። ልብ በሉ። የለውበትም ነግሬያለሁ። እኔ ጋር መታችሁ ገንዘቤን ተበላው ምናምን እንዳትሉ። እስራኤል ሀገርም ላይ እንደዚህ ሲሰበስቡ ነበር። ነግሬያችኋለሁ። እኔ በግልጽ ነው እዚሁ የምናገረው፣ በጽድቅ ነግሬያለሁ። ኦኬ የእግዚአብሔር ሕዝብ ነግሬያችኋለሁ። ኦኬ ቴንክ ዩ ቀጥሉ። ቆይ አንድ ወንድም እዚህ ያገኘሁትኝ ባዩ እንዴት ነህ? ማይክ ሚዩት ነው ወንድሜ ባዩ። ማይክን ዘግተዋል ወንድሜ። ኮሜንት ጽፋ አይቼ ነው እያወራህ ከሆነ ማይክ ሚዩት ነው ወንድማችን። አቤት እንዴት ነህ? ሄሎ እግዚአብሔር ይመስገን። ሰላም ነው ኤርሚ? ደህና ነኝ ጌታ ይባርክ። እንዴት አለ? እንዴት? ደህና ነኝ እግዚአብሔር ይመስገን። ህልም አይተህ ነው ከጌታ ዘንድ? አዎ ህልም አየሁና በእርግጥ በጌታ ከሆንኩኝ 7 ዓመት ሊሆነኝ ነውና አንድ ህልም አየሁና በምን በኩል ላገኝህ ብዬ እያሰብኩ ነበር። ስለማን ነው? ምንድነው የማየው? ኖ ቆይ ስለማን ነው ህልሙ? ህልሙን ስለማን ነው? አዎ ነው ወንድሜ ጫጫታ አለ። ሄሎ መጫጫታ አለ። አልተረጋጋም። እንደዚህ ሆኖ ህልም አሁን ጫጫታ ይሰማሃል? አዎ ስለማን ነው ህልሙን ያየኸው? ኦኬ አይ እንትን ነው አንተ ስትጸልይልኝ ነበር ያየሁትና ውጭ ሀገር ያለ ይመስለኛል እና ቦታው ምን ይመስለኛል ግሪን ኤሪያ ያለበት ቦታ ይመስለኛል። እና አንተ ከቸርች ወጥተህ እኔ ደግሞ መንገድ ላይ ያገኘሃለሁ እና ምን ብለህ በቃ አሁን ወደ ቸርች ነው የሚሄደው እጸልይልሃለሁ ትለኛለህ። ከዛ ጌታ ደግሞ ምን ይለኛል ለእኔ እንዳትፈራ ብለህ ንገረው ይለኛል። እኔን? አዎ ከዛ እንዳትፈራ ብለህ ንገረው ሲለኝ እሺ ልና ጌታም እንዳትፈራ ብሎሃል ብዬ እነግርሃለሁ ለአንተ። ከዛ ስነግርህ በቃ ችግር የለም እንገናኛለን ትለኝና አሁን ወደ አገልግሎት አለብኝ ብለህ ወደ አገልግሎት ስትሄድ ዳገት ያለበት ቦታ ይመስለኛል። ወደ ላይ ግን አካባቢ ምን ምስል ይሄ ግሪን ኤሪያ ሳር የተተከለበት የሚያምር ስፍራ ያለበት ይመስለኝና በሱ ወደ ላይ ስትወጣ አየሁና እኔም ቆሜ በቃ ያን ዳገት ወጥቼ ስሻገር አየሁና አይስ እንግዲህ እግዚአብሔር የሚናገረው ነገር ሊኖር ይችላል አላውቅም ብዬ ከአንድ ወር ምናምን ይሆነዋል ይህን ህልም ካየሁት። ጌታ ይባረክ። እና ቀስቲ ፎሎ ባክ መልሼ እልሃለሁ። ስልክህን አስቀምጥ። የት ሀገርም ትኖር? እሺ እኔ አዲስ አበባ ነው ያለሁት። በቃ ስልክህን አስቀምጥልኝ። ዋትሳፕ ካለህ እደውልልሃለሁ፣ እጸልይልሃለሁ። ያንተ ጌታ ንገረው ብሎ ያለህን መልእክት ነግረኸኛል።
እንድጸልይልህ ፈልገህ ስለነበር እግዚአብሔር በህይወት ላይ የሚያደርገው ነገር ካለ ጸልይልሃለሁ። እሺ ተባረክልኝ። እሺ አመሰግናለሁ። እሺ ቻው። አቤት አሎ፣ ሰማለሁ። አዎ ትሰማለህ። እሺ ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ዳጊ፣ ቢና፣ ማያ፣ ቤካ፣ ሰሙ፣ ባዩ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ሲወራ በነበረው ላይ እኔም ትንሽ ሀሳብ መስጠት ፈልጋለሁ፣ ማንሳት ፈልጋለሁ። ድምጽ ማን ጋር ነው ያለው? እሺ ባዩ የሚዩት አድርጎሽ ወንድም አለ። እሺ እኔም መንገድ ላይ ነኝ። በእርግጥ ግን የተወሰነ ሀሳብ ማንሳት ፈልጋለሁ በዚህ ጉዳይ ላይ። አንድ 3 ነጥቦችን ነው ማንሳት የምፈልገው። የመጀመሪያው ነገር አሁን ይሄ በቴሌግራም ግሩፕ እና በዋትስአፕ ግሩፕ ላይ ስላለው ትምህርት ነው። እኔ በጣም ልብ ያዘነበት ጉዳይ አለ። እጅግ በጣም ማለት ነው። በጣም ማለት እኔ ማንም ሊሆን ይችላል፣ ሰው የትኛውም ሰው ሊሆን ይችላል። ረጅም፣ አጭር፣ ወፍራም፣ ቀጫጫ፣ አብሮኝ የበላ አብሮኝ ያገለገለ ማንም ሊሆን ይችላል። በዚህ ነገር ግን እውነቴን ነው የምላችሁ፣ እኔ ወደ ኋላ አልልም። ብዙ ነገር ሰምቻለሁ፣ ብዙ ነገር አይቻለሁ፣ ብዙ ደግሞ የተላኩልኝ ነገሮች አሉ፣ ያዩዋቸውን ነገሮች አሉ እና ፍለፊት ነው እኔ ስም እየጠራው የምናገረው። በእውነት ነው የምላችሁ፣ ፍለፊት ማለት ነው። ዳኒ ጋርና ኤርሚ ጋር አትሂዱ የሚሉ ሁላ ሰዎች አሉ፣ በጣም በሚያሳዝን ሁኔታ ማለት ነው። እነሱ መጥተው ሲያገለግሉ የነበሩ ሰዎች ነገር ግን ዳኒ ጋር ኤርሚ ጋር አትሂዱ እኔ ጋር መጣችሁ ከተማራችሁ የሚሉ ሰዎች አሉ። በጣም በሚገርም ሁኔታ ማለት ነው። ቮይሳቸውና ጽሁፋቸው እኮ እዛው ካው ነው የሚቀመጠው። ይሄ እኮ በጣም እኮ የሚያስገርም ነገር ነው። እንዴት ድምጼ እኮ ከዚህ ይሄዳል። ሰዎቹስ እዚህ ውስጥ ቢኖሩ ብሎ እንዴት ነው ሰው ማያስብ? እዛ ግሩፕ ውስጥ እኔ እኮ ልኖር እችላለሁ እኮ በሌላ ስም ማለት ነው። እኔ ልኖር እችላለሁ እዛ አንተ እንደዛ የምትናገርበት ግሩፕ ውስጥ እኔ ልኖር እችላለሁ። እና እኔ በጣም ነው የገረመኝ። በጣም ማለት ምን አይነት ስብዕና ቢኖረን ነው? እኔ ጋር መተህ የምትማር ከሆነ ኤርሚ ጋር አትሂድ፣ ዲቤት ያለበት ክርክር ያለበት ቦታ ላይ አትሂዱ፣ እኔ ጋር ብቻ ተማሩ። ልክ እንደ ጋሪ ፈረስ ማለት ነው። እንደፈለጉ ሰዎችን ማድረግ የሚፈልጉ በየወሩ ይሄን ያህል ገንዘብ ካላስገቡ የሚሳደቡ የሚቆጡ ሰዎች አሉ። አገልጋይ ነን የሚሉ እዚህ ሚዲያ ላይ አብረውን የሚያገለግሉ ሰዎች ናቸው እነዚህ ሰዎች። ገንዘብ በወር ካስቀረች አንዱ ወይ ደግሞ ካስቀረ ደውለው የሚሳደቡ የሚቆጡ ሰዎች ማለት ነው። ከመሆን እንዴ ምን እያረጋችሁ ነው? እኔ የምሬን ነው የምላችሁ። እኔ ስም እየጠራው ነው የምናገረው በማስረጃ ማለት ነው። ይሄ በጣም የሚያስነውር ነገር ነው። በጣም የሚያስነውር ነገር ነው። በጣም እንዴ ሰው ለምሳሌ ወንድም እህቶች ደውለው እኔ አገልግሎትን ላግዝ ፈልጋለሁ፣ ልረዳ ፈልጋለሁ ብለው ሰዎች ሊያግዙ ይችላሉ። ይሄ ጽድቅ መንገድ ነው እኮ። በቃ ከአገልግሎት ጎን መቆም ፈልጋለሁ። እሺ ቸግሮ ሂደህ ጠይቅ። እሺ ያንተ ችግር መቼ ነው የሚፈታው? በእውነት ነው የምላችሁ ኤርሜ፣ እኔ ያስታውቃሉ እንደዚህ አይነት ሰዎች የሉም እዚህ ሚዲያ ላይ ራሱ። እኔ ይሄ ሁለተኛውን ሐሳብ ነው። ይሄ የመጀመሪያውን ሐሳብ ልቋጨው እና በየግሩፓቸው ያሉ እንደዚህ አይነት ሰዎች አሉ። በጣም በሚገርም ሊያስተምሩ ይችላሉ። የእግዚአብሔርን ቃል በመገለጥ ሊናገሩ ይችላሉ። ምን አገባኝ? ያንተ ህይወት ኢየሱስን ካልተናገረ በጽድቅ ህይወት መኖር ካልቻልክ ምን ትርጉም አለው ያንተ ሐዋርያት ሥራና ሮሜ ገላትያ ማስተማር? ምንም ትርጉም የለውም ወዳጅ፣ ምንም ትርጉም የለውም። አታስመስሉ። በቃ በጽድቅ በእውነት ነው የምላችሁ። ሰው ከዝሙት፣ ከገንዘብ፣ ከቅናት፣ ከኤጎ ካራቀ አገልግሎቱ ራሱ ሙሉ አይሆንለት። ገንዘብ ራሱ እኮ ጌታ እኮ ጌታ አድርገሃል እኮ ገንዘብን ማለት ነው። አንተ ራስህ ላይ ሹመሃል ገንዘብን። እና ይሄ በጣም እኔ እንዳልኳችሁ ስም እየጠራው ነው የምናገረው። ስም እየጠራው እናገራለሁ በዚህ ጉዳይ። ሁለተኛ ሚዲያ ላይ የሌሉ ሰዎች አሉ፣ ልክ ጓዳቸው ሲጎል የሚመጡ ሰዎች። በእውነት ነው ሰው አይታዘብም። ለምንድን ነው ኤርሚያስና ዳኒ ቤት አትሄዱ ብሎ የሚላቸው? ሰምቻለሁ እንደዚህ አይነት ነገር። እዚሁ ወንድምነት ሰናቸው የነበሩ
ማሌ ልግባና ኤርሚ ለአንተ ነግሬያለሁ። ከዚህ ፊት የዛሬ 9 ወር አካባቢ የሆነ ዳታ ሰብስቤያለሁ። እኔ ጋር መረጃ አለ፣ ግን አላወራም። ግን እንደዚህ ምናምን ብዬ ለአንተ ኦልሬዲ ነግሬያለሁ። አሁን ብሩኬ የሚናገረውን ነገር እንዲህ ዝም ብሎ አይደለም። በነገራችን ላይ አሁን እኛ ቀደም ብሩኬም እንዳለው እኛም ወደፊት ግን ስማቸውን የጠራን እናወራለን። አሁን ከወንጌል አንጻር ነው ምንድነው እዚህ ጋር አላስፈላጊ ነገር ተመቶ ትንሽ መስተጓገል እንዳይፈጠር ከመስጋት የተነሳ ነው። ኦኬ ኃላፊነት ወስደንበት ጉዳዩን ትንሽ እንትን ያለው እንጂ ኤርሚ የምታስታውስ ከሆነ ከ9 ወር በፊት ነግሬያለሁ። ከ9 ወር በፊት ለአንተም ራሱ ሳወራ በጣም በጥንቃቄና በፍርሃት ነው። ቢኮዝ አንተ ያንን ሰው ትልቅ አድርገው ምናምን በቃ እንደው ሌላ ደም ውስጥ ስለነበራችሁ እኔ ምንም ነገር ማለት አልፈልግም ነበረ። እኔ ጋር ኢንፎርሜሽን with the evidence ነው የሚመጣው። ግን ለዚህ ነው ዝም ብዬ ግን የዛሬ 9 ወር አካባቢ ኤርሚ እንደዚህ አለ። አሁን በቅርብም ይሄን ነገር ያደርጋሉ ወይ ኤርሚ? አሁን ብሩኬ ኤርሚ በጣም በቅርብ ጭምር ያደርጋል። ቴንክ ዩ ቅዱስ ነው ይሄን የሚያደርገው አይደል? ኤርሚ አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው። ከእናንተ ጋር ሁሉን ነው የምጣላው። ልብ በሉ። አንደኛ እንደዚህ የሚያደርጉ ሰዎች እኔ ሰዎች አውርተውኛል ከዚህ በፊትም በትዕግስት አልፌያለሁ። እኔ ላይ ምንም የሚያመጡት ነገር የለም። እመኑኝ ያልኳችሁ እዚህ ያላችሁ ሰዎች በሕያው በእግዚአብሔር ፊት ብቻ ባነባብህ አይቀናልህም። እዚህ መታችሁ ካገለገላችሁ በኋላ በወንጌል አማኞችና በወንጌል አማኞች መካከል የምትከፋፍሉ ካላችሁ እንደዚህ ከሆነ ስማቸውን እንድትነግሩ ይፈልጋለሁ። ኦኬ ምንም እዚህ ያላችሁ ሰዎች ከፈለጋችሁ ዩ ካን ጎ መሄድ ትችላላችሁ። ወንድሞች እናቶች፣ እነሱ ያሉትን ማስታወቂያ ሌሎችም ሰዎች ከሆኑ ማለት ነው። ግን ቅዱስ ከሆነ ያለው ንገሩኝ፣ ሌሎችም ሰዎች ከሆኑ ማለት ነው። ኦኬ ሌሎችም ሰዎች ከሆኑ ያሉት እንዳልኩ ማንም ይሁን ማን በቃ አብሮ የበላ ሰው ሊሆን ይችላል፣ አብሮኝ ያገለገለ ሰው ስም ከመጥራት ወደ ኋላ አልልም። በቃ አሁን ግን በዚህ መልኩ ከተናገርን በቂ ነው። በቃ ኤርሜ ስማኝ በደንብ። ሁለተኛ የሉም እዚህ ሚዲያ ላይ ልክ ጓዳቸው ሲጎል የሚመጡ ሰዎች አሉ፣ የሚያስታውቁ በቃ ለአገልግሎት ሳይሆን ለኑሯቸው እዚህ ሚዲያ ላይ የመጡ ሰዎች አሉ። ይመጣሉ፣ ልክ ጓዳቸው ሲጎል 15 ቀን ይታያሉ። ከዛ በውስጥ ሰው የሚያስጨንቁ ሰዎች አሉ። እናንተም ሰዎች እረፉ። የምታገለግሉ ከሆነ አገልግሉ። ይኸው የምሬን ነው የምላችሁ። የምታገለግሉ ከሆነ አገልግሉ። ካልሆነ በቃ ጥላችሁ ሂዱና ለምን ሊስትሮ አትሰሩ? ይሄ በጣም የሚያስነውር ነገር ነው። እጅግ በጣም የሚያስነውር ነገር ነው። ወንጌልን አደራ የተቀበልከው ለኑሮህ አይደለም። አዎ የሚያገለግል ሰው ያስፈልገዋል፣ ግን ሞቲቭ ያስታውቃል። ካገለገልክ እግዚአብሔር ጾምን አያሳድርም። እንኳን አንተ ልጁን አይደለም የሰማዩ አዋፋትን የሚመግብ አምላክ ነው እግዚአብሔር። እስኪ አንተ በጽድቅ አገልግልና ጾምን እደር፣ ሳትጠይቅ እግዚአብሔር ይመግባል። በእውነት ነው የምላችሁ። ሁለተኛ ለምሳሌ እኔ 900 ሰው ያለበት ቴሌግራም ግሩፕ አለ። ኤደን አለሽ? እዚህ ውስጥ ኤደን አለሽ? ካለሽ አንድ ቁጥር ጻፊ። 900 ሰው ያለበት ግሩፕ። እኔ ግሩፕ ላይ ወራዊ መዋጮ ያስፈልጋል ተብሎ ማለት አላማው ምን እንደሆነ አላውቅም፣ ነገር ግን ለአገልጋዮች ለመርዳት ያስፈልጋል ተብሎ ማስታወቂያ ይሰራ ነበር። ያን ነገር ከተመለከትኩኝ በኋላ እኔን የሚመለከት እንዳልሆነ አላማው ምን እንደሆነ እንደማላቅ እና ለማን እንደሚረዳም እንደማላቅ በቮይስ አስቀምጫለሁ። እና እዚህ ግሩፕ ላይ የኔ ግሩፕ ማለት ነው፣ እኔ አሁን በፊት ለፊት ነው የምናገረው፣ የምሬን ነው የምላችሁ። አላማው ምን እንደሆነ እንደማላቅ፣ ለማን እንደሚሰበሰብ እንደማላቅ እዛው ግሩፕ ላይ ድምፅ አስቀምጫለሁ። ነገር ግን ያ ነገር ስለቀጠለ ከዛ ግሩፕ ኤደንን ባን አድርጊያታለሁ። ምክንያቱስ ስለማልፈቅድ ማለት ነው። የኔ ግሩፕ ላይ ስለ ገንዘብም ስለ ሰዎችም እንዲወራ ስለማልፈልግ፣ ሰዎች በየወሩ የሆነ ነገር አድርገው እንዲረዱኝም አልፈልግም። ጡረተኛ አይደለሁም። ነገርኳችሁ፣ እግዚአብሔር ይመግባል አልኳችሁ። በቃ በጽድቅ ኑሩ፣ ወንጌልን ይዘውጣ። እንደዛ ያደረጋችሁ ሰዎች አሁን ኤደን ሪፖርት አድርገሻል ወይ? ከሰዎች ገንዘብ ሰብስበሻል አይደል? በየወሩ አላቅም፣ ሰጥተውሽ ከሆነ አላቅም፣ ካልሰጡሽም ደግሞ አልሰጡኝም ማለት አለብሽ። ለማን ተሰጠ ያ ገንዘብ? አሁን እኔ ግሩፕ ላይ ያ ድምፅ ተቀምጧል፣ በየወሩ እንደዚህ ያስገቡ የሚል ማለት ነው። ከሰጡሽ ሰዎች ገንዘብ ሪፖርት አድርገሻል ወይ? ለማን አገሽ? ለማን ረዳሽ?
ስትረጂስ ደግሞ በምን መስፈርት ነው? ላገዙ በየወሩ ለሰጡሽ ሰዎችስ ነግረሻቸዋል ወይ? በዚህ ሰዓት ይሄን ያህል ገንዘብ ለዚህ አገልጋይ አግዘናል ብለሽ ሪፖርት አድርገሻል ወይ? ይሄ ተጠያቂነት አለው አንድ ሰው እንደዚህ አይነት ነገር ሲያደርግ ማለት ነው። እኔ ግሩፕ ላይ እስከሆነ ድረስ ለብሩክ ተሰጠ ብሎ ወይ ደግሞ ለብሩክ እያገዝኩት ነው ብሎ የሚያስብ ሰው ሊኖር ይችላል። አያችሁ፣ እኔ ለኔ እያገዝኩት ነው ብሎ ያስብም አያስብም እሱ ጉዳይ አይደለም። ግን ተጠያቂነት ሰው ገንዘቡን እስከሰጠ ድረስ ያ ገንዘብ ምን ላይ ዋለ የሚለው ነገር ሪፖርት መደረግ አለበት። ስትረዱስ ደግሞ በምን መስፈርት ረዳችሁ? ለማንስ ረዳችሁ? አገኛችሁ? ሰው የኔ ግሩፕ ላይ ግን ዞሮ እንደዚህ አይነት ነገር ስለማይፈቀድ ከግሩፑ ባናርጋታለሁ። በተደጋጋሚ ብናገርም ስላልቆመ ማለት ነው። ገብቷችኋል? ወራዊ መዋጮ መብታችሁ ነው። ሰው ወራዊ መዋጮ ማድረግ መብታችሁ ነው። እኔ አታርጉ ብዬ አልከለክልም፣ መብታችሁ ነው። እኔ ግሩፕ ላይ ነው የከለከልኩት። እኔ እዚሁ ተናግሬያለሁ። ላይቭ ላይ እዚሁ ኤደንን እረፊ ብዬ ነግሬያታለሁ። ኤደን በውስጥ ነግሬያታለሁ፣ እዚህ ነግሬያታለሁኝ። ኦኬ ነግሬያታለሁኝ፣ እረፉ። እኔም በዚህ ጉዳይ ውስጥ የለውበትም፣ አላቀውም እዛ የሚዋጣውን መዋጮ ማለት ነው። በዚህ ጉዳይ ላይ ኢትዮጵያ ውስጥ ሁሉ ጭምር ሰዎችን አገልጋዮችን ሊያጣሉ ነበር። አሁንም ደግሜ እናገራለሁ፣ እንደዚህ የምታደርጉ ሰዎች እረፉ። እዚህ ቤት ውስጥ ግን ራሳችሁን አስተዋውቃችሁ እኔ ወንድምነት እህትነት ብዬ በቅንነት አቅርቢያችሁ ወጣችሁ ዳንኤል እና ኤርሚያስ ቤት አትግቡ ብላችሁ የምትሉ ሰዎች የሰራዊት ጌታ እግዚአብሔር ዝምባም አድርጎ ነው የሚያስቀርህ። የሚሰማህ ሰው አተህ ሞገስ አልባ አድርጎ ነው የሚያስቀርህ። እናንተ ስላላችሁ ኤርሚያስን ሰው የማይሰማው መስሏችሁ ከሆነ አትጠራጠሩ። እናንተ ግቡ፣ እኔ ልግባ። ማናችን ጋር ሰው እንደሚመጣ ታውቃላችሁ። ያንን ግን ያደረገው እግዚአብሔር መንፈስ ቅዱስ ነው። በዚህ ያህል ልክ በክፋት የምትሄዱ ሰዎች ከሆናችሁ ወንድሞች ስማቸውን አልነግርም፣ ከዚህ በፊት ተነግሮ የነበረ ኦኬ። አሁንም እንደዚህ የምታደርጉ ሰዎች በሕያው ጌታ ፊት አልኩ፣ ሩቅ መንገድ አትሄዱ፣ ትከስማላችሁ። የኤልያስ አምላክ ምስክር ነው። ትከስማላችሁ ማለት ትከስማላችሁ። ልባችሁ ውስጥ ጽድቅና ቅንነት የለበትም። የመጣችሁበት ከሌላ ሞቲቭ የሚገፈትራችሁ ሌላ ሞቲቭ ነው ማለት ነው። ትከስማላችሁ። ነገርኩ አልኩ። ኤርሚያስን ስለነካው አይደለም የምትከስመው፣ ሞቲቫችሁ የተበላሸ ስለሆነ የምትከስሙት። ተጣፋለህ አልኩ። አገልግሎት ሻይን አድርጎ አይወጣም። የሰጠህ ጸጋ ድል እየነሳ አይወጣም። ታስበለዋለህ ራስህ ማለት ነው። በዓይን አምሮት፣ በስጋ ፍቃድ፣ ገንዘብን በመውደድ እዚሁ እኔ ነኝ ገስት ላይ ሰቅያ ያስተዋወቅኳችሁ በዓለም ዙሪያ ካለ ህዝብ። ወደ ቲክቶክ ስለመጣው ነው። ከአሜሪካና ከካናዳ ከአውሮፓ ከአውስትራሊያ ከዓለም ዙሪያ ያለ ህዝብ እኔን ተከትሎ የመጣውና የተዋወቃችኋቸው። እዚሁ መተህ ተዋወቀ። ኤርሚያስ ቤት አትግቡ፣ ዳኒ ቤት አትግቡ። እዚህ የተማራችሁ እዛ አትሂዱ። የርስትና የጉልት ህዝብ አረከው እንዴ? ይሄ ህዝብ እኮ የኔ ህዝብ አይደለም፣ የእግዚአብሔር ህዝብ ነው፣ በደም የተገዛ። ኤኒዌይ እኔ ብዙ አለፈልፍም። አይሳካላችሁም። ይሉ ትከስማለህ አልኩ ብራዘር። አገልግሎታችሁ ላይ ጽድቅ ከሌለበት፣ እግዚአብሔርም መፍራት ከሌለበት ትከስማላችሁ። ብዙዎች ብለዋል ከወጡም በኋላ። የባለፈውም ጦርነት ህይወቴ ላይ የተቀሰቀሰው በዚህ ጉዳይ ነበር። አቅርቤ እኔ ወንድምነት ብያልኳቸው ናቸው በጭራቅነት አይነት መንፈስ የተነሱት። ስጋዬን የመብላት ያህል አሁን ስሜን ይዘው ይበላሉ። ይብሉ፣ እነሱ ሌላ ነገር የላቸው። እኔን ግን አያጠፉኝም ከአገልግሎት። ወንድሞቼን ግን አታጠፏቸውም። የጠራን ኢየሱስ ነው። ሰምቻለሁ ሰሞኑን የሚሆነ ሹክሹክታ። እኔ በዚህ ነገር ከወንጌሉ እውነት ላይ ከአገልግሎቱ ላይ ሌላ ሐሳብ አልሰጥም ብዬ ነው። አሁን ወንድሞች የሚያወሩትን እኔ ከሌላ ሰው ሰምቻለሁ፣ ከዚህ በፊትም ሰምቻለሁ። ተደራጁ አልኩ። በቴሌግራም ተደራጅ፣ በዋትሳፕ ተደራጅ። ግማሹ ፕሬዝዳንት፣ ግማሹ ምክትል ፕሬዝዳንት፣ ግማሹ ዋና ጸሐፊ ምናምን ነገር ተደራጅታችኋል። ሴቶችም ወንድሞችም በቅንነት ጌታን ታገለግላላችሁ ብዬ ስላልኩ ነው ያቀረብኳችሁ ማለት ነው።
አይቀናላችሁም። ኤርሚያስ በጣም ብዙ ድካም አለበት አልኩ። ይኸውልህ ቅንነቴ ግን ይጥልሃል አልኩ። በሕያው ጌታ ፊት እኮ ነው ብዬ የምላችሁ። ብዙ ድካም አለኝ፣ ብዙ ነገር። ይሄ እኮ ነገር አንተ ትክክል አይደለም ብለህ ብትለኝ አዎ እልሃለሁ። ትክክል ያልሆነ በጣም ብዙ ነገር አለኝ። በቅንነት እና በየዋህነት ደረጃ ግን ከመጣ ቅንነቴ ይጥልሃል። ሙግቴን የሚሟገት የሰራዊት ጌታ እግዚአብሔር አለ። ያልተማረ አንድ ድሃ ገበሬ ፋራ አግኝተን ነው ምናምን ነገር ብለህ ከሆነ በእውነት አልኩ አትጀምረው። ከኔ ጋር ለምትዋጋው መንፈስ ቅዱስ በሰማቸው ሰዎች ፊት ሞገስ ያሳጣል። እንዲህ አይነት ናቸው። አየህ፣ ይመጣሉ፣ ይተዋወቃሉ። በእኔ በዚህ በኩል መጥተው ሰዎችን ይተዋወቃሉ፣ ይሄዳሉ፣ የራሳቸውን ድንኳን ተክለው ይሄዳሉ ማለት ነው። አሁን ለሁለተኛ ነው ለሶስተኛ ዙር። አሁንም እዚህ ገስት ላይ የምትመጡ ሰዎች የማላቃችሁ ሰዎች እንዳትመጡ አትላኩ። ማንነታችሁን የማላቃችሁ ሰዎች ማለት ነው። እንዴ ጄሪዬ፣ እናንተ እንኳን ተታዘባላችሁ በዚህ 10 ዓመት ውስጥ አይደል ጄሪዬ? በዚህ ሌላ ጦርነት ይቀሰቅሳሉ። በዚህ ደግሞ በውስጥ አትስሙት፣ አትሂዱ። እኔ አሁን ይሄንን ወንድሞች አጽንኦ ሰጥተው ሲናገሩ ነው። ምንድነው ቆይ የፈለጋችሁት ግን? አንዳንድ ፔንቴዎች ኦኬ፣ ኤርሚያስ በውስጥ አሳያለሁ፣ የምሬን ነው የምልህ። በዚህ ጉዳይ በአንተ ጉዳይ ተጣላች እህት አለች፣ በቃ ብሎክ ተደርጋ ተሰድባ ምናምን ቁጭ አለች እህት አለች፣ በዚህ ጉዳይ ማለት ነውና በቅንነት እውነት መስሏት ስትታገል የነበረች አብራ ማለት ነውና ገንዘቧን ጊዜዋን ሰጥታና ግን ወደዚህ ነገር ሲሄድ ነገሩ በአንተ ጉዳይ ተጣልታ ተሰድባ ብሎክ ተደርጋ ተቀምጣለች። አቺት እኔ በውስጥ አገናኝሃለሁ፣ ታወራታለህ፣ ትነግርሃለች ሁሉንም ማለት ነው። እዛውም በማስረጃ ታሳያለች። ምንድነው ዋናው ነገር ግን አንተ ቅንነትን አትጣልቅ። ቅንነትን ማንም ምንም ሊሆን ይችላል። ጌታን ነው የምልህ። እኔ ነገ አንተ ላይ ልነሳ እችላለሁ በአመፅ ማለት ነው። በቃ እኔ ላረኩት ነገር ከጌታ ነው ያገኛለሁ። አንተ ግን ማንም ሰው ምንም ያርግብህ ምንም ይበል፣ በቃ ይሄን ቅንነትን አትጣል። በቃ አለቀ። ዋናው እሱ ነው። ጌታን ተመልከት። ለሰዎች ያለህን ልብ አትቀንስ። በቃ ለማንም ሊሆን ይችላል። አሁንም እንደዚህ ላረገብህም ለሚያረጉብህም ሰዎች ሊሆን ይችላል። በቃ ለነሱም ቢሆን የምህረት በር አለ። በቃ ገብቷል። መተው ማገልገል የሚፈልጉ ከሆነ በንስሐ አብሮ መቆም የሚፈልጉ ከሆነ እኛ እንትን አንልም። እሱንም ቢሆን ማለት ነው። ምን እያልኩ ነው ያለሁት? በእንደዚህ አይነት ነገር ውስጥ ያላችሁ ሰዎች አይጠቅማችሁ። በቃ አይጠቅማችሁ። ሶስተኛውን ሐሳቤን ላንሳና ልጨርስ። የእግዚአብሔር ልጆች የሆናችሁ እናንተ የእግዚአብሔር ልጆች የሆናችሁ በጌታ ፊት ተንበርከኩ። እናንተ ባለስልጣን ናችሁ። የማንም ጸሎት የማንም እንትን ለእናንተ ለዛውም በገንዘባችሁ ማለት እኮ ነው። እኔ በጣም ነው የሚያሳፍረው እኮ በገንዘባችሁ እንዴት ሰዎች እንዲጸልዩላችሁ ትጠብቃላችሁ? ባለስልጣን የእግዚአብሔር ልጅ ነሽ እህቴ። እኔ አንድ ቪዲዮ አይቻለሁ። በኢየሱስ ስም በልና እስኪን አጋንንት አስወጣው። አዳራሽ ውስጥ ነው ልጁ በኢየሱስ ስም ይላል። ከዛ አጋንንት አለበት የሚባለው ሰውዬ ሊደበድበው ይነሳል። አገልጋይ የሚባለው ሰውዬ በኢየሱስ ስም ሲል ጸጥ አለ። ድራማ የሚሰሩ ሰዎች ማለት ነው። በእኔ ካልሆነ በስተቀር አንተ ኢየሱስን መጥራት አቅም የለውም በእኔ ሲሆን ነው የሚሉ አይነት ሰው። እንደዚህ አይነት ነገር ሰዎች ጭንቅላት ላይ መፍጠር የሚፈልጉ ሰዎች አሉ። መፍጠር የሚፈልጉ ሰዎች ከየትም በቃ እንደዚህ መጥተው እዚህ ሚዲያ ላይ ጸሎት በእነሱ በኩል ብቻ ካልሆነ የእግዚአብሔር መንግስት ማይሰማቸው ሰማይ የማይከፈትላቸው እንደዚህ ሰዎች ላይ የሚፈጥሩ ሰዎች እናንተ እኔ እነሱን አይደለም በዚህ ነገር ሞክሰው እናንተን ነው ክርስቲያን ወንድመቶቼ ነው። በእግዚአብሔር ፊት ተንበርከኩ። በቃ የእናንተ ጸሎት ሰማይ ገብቶ እንደ የዘላለም ሕይወት የሰጣችሁ አባታችሁ እንዴት ነው ጸሎታችሁን የማይሰማ? ልጆች ናችሁ እኮ መብት ያላችሁ ሰዎች ናችሁ። ጸሎት እኔ እኮ ኦርቶዶክስ ቤት እናገራለሁ። እነሱ አሁን ጸሎት ገዝተው ነው የሚጸልዩት አይደል? በ150 ብርም በ200 ብርም የተጻፈ ጸሎት ይገዛሉ። በተዘዋዋሪኛ ጋር ገብቷል እኮ በሂደ በወረቀት ደረጃ አትግዛው እንጂ ጸሎት እየገዛ ነው ያለው። የሆነ ሰውዬ ጋር ሂደክ ጸሎት እየገዛ ነው ያለው። እና ይሄ በጣም ያሳፍራል። እና ይሄን ለማለት ነው መስራት አለብን። በዚህ ነገር ላይ እጅግ በጣም መስራት አለብን። በቃ የምታገለግሉ ከሆነ አገልግሉ። የእውነት ነው የምላችሁ። ሰውን ልታታለሉ ትችላላችሁ።
ሰውን በቃ እኔን ታታለኛለህ ኤርሚን ሰዎችን ታታልላለህ። ችግር የለውም እኮ ሰው ታታልላለህ። ከእግዚአብሔር ዘንድ ግን የሚደበቅ ነገር የለም። ነገር ሁሉ በእግዚአብሔር ፊት የተገለጠ ነው። በቃ ጌታ ደግሞ እድል ይሰጣል። እንደኛ አይደለም። አሁን እኛ የሆነ ነገር ስናይ ቶሎ ልንናገር እንችላለን፣ ቶሎ ልንቆጣ እንችላለን። እኛ እግዚአብሔር እድል ይሰጣል። እድል በሚሰጥ ጌታ ፊት ደግሞ መሆን ያስፈልጋል ማለት ነው። በንስሐ መሆን ያስፈልጋል። ከዛ አገልግሎትን ቀጥል ወንድም አለ ወንድም እህቴ፣ በቃ እንደዛ ነው መሆን ያለበትና ተባረክ ኤርሚያ። አንተ ግን ቅንነትህን አትጣል። ቅንነትህን በዚህ ነገር ላይ እንዳትጥል። ተባረክ። ሌላ አንድ በጣም እዚህ ስም ካልተናገራችሁ በውስጥ እንድትነግሩ ይፈልጋል። እኔ ቅዱሴን ከዚህ በፊት አውርቼዋለሁ፣ ጨርሰናል። ግን አሁን በቅርብ እንደዚህ እየተባለ ከሆነ ማወቅ ፈልጋለሁ። ምንም እኔ በማንም ልቤ አያዝንም። ኦኬ፣ ግራውን ከሄዱ ቀኙን እሄዳለሁ። ኦኬ፣ በዚህ ጉዳይ ላይ ቅዱሴን አውርቼዋለሁ እና ጨርሰናል። ሌላ ነገር ካለ ግን እንድትነግሩ ይፈልጋሉ በውስጥ። እዚህ እንዳታወሩ። ቴንኪው፣ ተባረኩ። ኦኬ። ያ አንዳንድ ሰዎችም ያለአግባብ ሰዎችን እንትን ሊሉ ስለሚችሉ ማወቅ ፈልጋለሁ በደንብ ማለት ነው። በደንብ ማወቅ ፈልጋለሁ። እዚህ ቤት የማይመጣ ሰው የለም፣ የማይመጣ ሰው የለም። ቀጥሎ። ለማንኛውም ሌላው በጣም ጥንቃቄ መወሰድ ያለበት ቴሌግራም ላይ አሁን በቀደም በዳኒ ስም የተከፈተ የውሸት ቴሌግራም በዳኒ ስም የተከፈተ በዳኒ ስም ተከፍቶ ሰዎችን ገንዘብ የሚጠይቅ ምናምን እና በአንዳንድ አገልጋዮች ስምም እንደዚህ የተከፈተ በውስጥ ሰዎችን የሚያጭበረብሩ ሰዎች አሉ። ከነሱም ተጠንቀቁ። በመጀመሪያ ደረጃ እዚህ ውስጥ ያሉ አገልጋዮች ማናቸውም በውስጥ በኩል አገኘኝ ገንዘብ ምናምን ብሎ የሚጠይቅ የለም። 4 ነጥብ። ይህንን በደንብ አረጋግጬ ነው የምነግራችሁ። ዳኒም ይሁን ኤርሚም ይሁን እዚህ ማናችንም እንሁን ማናችንም በቴሌግራምም በዋትሳፕም በውስጥ እስቲ እናውራ እህቴ፣ በውስጥ እናውራ ወንድሜ፣ ቸግሮኛል እንደዚህ ያደርግልኝ የሚል የለም። ኦኬ፣ ማንም የለም እንደዚህ። ስለዚህ በጣም ተጠንቀቁ። በማንም ስም የተከፈተ ቴሌግራም ላይ ሄዶ ገንዘብ ጠይቆ ምናምን የሚጠይቅ ካለ እንዳታደርጉት። ወንድሞች ለሚያስፈልጋቸው እንኳን ነገር ካለ በግልጥ ነው በቅድስና የሚያወሩት። ይኸው እዚህ በግላጭ ምንም ችግር ሳይኖር ኦኬ። ስለዚህ በአንዳንዶች ስምም እንደዚህ ሲደረግ ድንገት እነዛንም ሰዎች ኮንፊውዝም እንዳታደርጉ። አሁን በቀደም ዳንዬ ጋር ነበርን ከዛሬ 4-5 ቀን በፊት። አንድ እህት ናት ገብታ ዳንዬ በአንተ እኮ ስም እንደዚህ እየተደረገ ነው ስትለው፣ ኧረ እኔ እንደዚህ አይነት ቴሌግራም አካውንት አለህ? የለኝም። ማን ነው እከሌ እንደዚህ የሚባል በአንተ ስም ዳኒ የአንተ ፕሮፋይል ያለው? ኢቭን ላይቭ ስትገባ ራሱ ላይቭን ሁሉ ሼር ያደርጋል። በቃ ኢምፖስተር ማለት ነው፣ ሰውን መስሎ። ከዚህም ተጠንቀቁ። በአጭር አማርኛ እዚህ ውስጥ የሚያገለግል ማንም ሰው በውስጥ ገንዘብ አይቀበላችሁ። ማንም ሰው በውስጥ ቸግሮኛል ምናምን እኔ እንደዚህ ያስፈልገኛል ምናምን ብሎ ገንዘብ የሚቀበል የሚጠይቅ የለም። የሚጠየቅ ከሆነ በግልጥ ነው። እንደዚህ ነገር አስበናል ለከሌ እንደዚህ አድርጉልን ብለን ከተናገርን በግልጥ ነው የምንናገር። ኦኬ፣ የምትችሉትን ከዛ ኮንታክት አድርጋችሁን የሚደረገውን እናደርጋለን። እንደዛ እንጂ በውስጥ ፐርሰናሊ ማንንም አናወራም። ከዛ በጣም ተጠንቀቁ። በተቀረው ኤርሚያው አሁን ማንንም ምንንም እንደዚህ ነው እንደዛ ነው ማለት አለብን ብዬ አላምንም። መጀመሪያ በሁሉንም ነገር በመረጃም በውስጥም በደንብ ማውራት እንችላለን። ትክክለኛ የሆነ ነገር ካለ የምር በስም የሚታወቅ ማስረጃ ካለ እከሌ እንደዚህ ስላደረጉ እንደዚህ እናደርጋለን የሚል ግልጥ የሆነ አቋም እንይዛለን። ከዛ በፊት ግን አየር በአየር ላይ እንደዚህ ምናምን ብሎ ምንም አይነት ውሳኔም ሰውም ስምም ምንም መጥራት ተገቢ አይደለም፣ ልክ አይደለም ይሄ። ስለዚህ እዛ ጋር ጥንቃቄ እናድርግ። ከዛ በተረፈ ብሩክ ያነሳው በጣም ጥሩ ፖይንት አለ። ክርስቲያን ወንድሞች እህቶች፣ ሁልጊዜ በአብ ዘንድ ጠበቃ አለን፣ አሁን ስለኛ የሚታየልን እርሱ አለ የምንል
ሁሉ ማለት ነው ጌታ ቀጥታ እናንተን ይሰማል። የወንድሞች ጸሎት፣ የእህቶች ጸሎት በጸሎት አንታገዝም ማለት አይደለም። ልንታገዝ እንችላለን፣ አብረን እንጸልያለን። የወንድሞች ጸሎት ያበረታል። ኦኬ። ነገር ግን እነሱ ካልጸለዩላችሁ እናንተ ጌታን የሚሰማችሁ እንደማይመስላችሁ ሆናችሁ የሚሰማችሁ ካላችሁ እናንተ ገና ናችሁ። በአጭሩ ምን እያለን ነው? እናንተ ቀጥታ መሰማት ትችላላችሁ። ስለዚህ እንትን አትበሉ። ይሄ እከሌ ካልጸለየልኝ ምናምን የምትሉት ነገር አይደለም። ጌታ ይባረክ። ስለዛ ኦኬ። ቆይ እሺ፣ አንድ ጊዜ ሄኗል። ኤርሚያው አለ? ኤርሚያ አለ? ቢና የቀጥል ስልክ ይዞ ነው። እሺ ኦኬ። እንደዛ ነው። ሁለተኛ ለወንጌል ዲስትራክቲቭ አትሁኑ። ብዙዎቻችሁ የምታገለግሉ ለወንጌል እንቅፋት አትሁኑ። እየተገለገላችሁም ያላችሁ ለወንጌል እንቅፋት አትሁኑ። አልቲሜትሊ የተሰባሰብነው ማናችንንም ስለምናኖር ምናምን አይደለም። የተሰባሰብነው የዳንበትን ይህንን ወንጌል እርሱም የመዳን ወንጌል የሆነውን በልጁ በክርስቶስ ኢየሱስ ያለውን የእግዚአብሔርን ነፃ ስጦታ ልንካፈል ሁላችን አለን። የተካፈልነውን ያንን እንሰብካለን። አትሴት ከዛ ውጭ ግን መሰናከል አትሁኑ። አንዳንድ እህቶችም እንትን አትበሉ። በቃ በጣም እኔ አንድ እውነት ልንገራችሁ እህቶች፣ እዚህ ውስጥ ያላችሁ እህቶች በጣም ከልክ በላይ ወረኛ የሆናችሁ እህቶች አላችሁ። ወሬ የምትወዱ ከአንዷ ጋር እየሄዳችሁ የሆነ ነገር የምትቀበሉ፣ ለዋጋ የምትወስዱ፣ ከሌላዋ እየወሰዳችሁ እንደዚህ በቃ በጣም በማወቅ የማትቀየሩ አንዳንድ የወሬ ቋት የሆናችሁ ሰዎች አላችሁ፣ ወንድሞችም ጭምር። ኦኬ፣ ስርዓት ያዙ። አንዱ ጋር ትሄዱና ስለ ከሌ እንደዚህ ሆኖ በዚህ ወጣ በዚህ ገብታ አይተሻል፣ በዚህ ከዛ ጋር እዛኛው ከሊት ጋር ትሄድና በዚህ እንትን ብላ ምናምን የሐሜት የሆነ ሐሜት የተጠናወታችሁ ሴቶች አላችሁ። አንዳንድ ወንዶችም እንደዚህ ሐሜት። እግዚአብሔር አምላክ ይህንን ከእናንተ ላይ ይምታው። በእውነት ምታባሉ ሰዎችን ደግሞ ምታባሉ በግራ በቀኝ እየሄዳችሁ ምታባሉ ሴቶች ስርዓት አድርጉ። ጌታ መልካም ነው። አንድ ነገር እውነት እንነጋገር፣ ለሰላም ጠርቶናል። ለሰላም ኦኬ። በየትኛውም አቅጣጫ አገልግሎትም ይሁን ትዳርም ይሁን ምንም ኑሮም ይሁን ስራም ይሁን ምንም ጌታ ለሰላም ጠርቶናልና በጣም አስተውሉ። ይሄንን ለሰላም ጠርቶናል። ሰላምን ግን ለማወክ የምትተጉ ሰዎች ቢ ኬርፉል። ማታ ቤካ ጋር ስናወራ ነበረ ስለዚህ ጉዳይ። ኢቪል ስፒኪንግ፣ ሰዎች ላይ ክፋትን የምትናገሩ ኦኬ፣ ሰዎች ላይ ክፋትን የምትናገሩ እንዴ፣ ለማነጽ ይሁን እንጂ ንግግራችሁ ወገኖች፣ what's wrong with you? በጣም የሆነ ሾሎክላካ የሆነ መንፈስ ያለባችሁ ሰዎች አላችሁ። በእውነት እውነቴን ነው። እኔ እንደዚህ አልናገርም። ኖርማሊ ሰምቼ እንዳልሰማው ነው ዝም ያልፍ የሚሄደው። አንዳንድ ጊዜ ወሬም ሲመጣልኝ አልፈልግም ነው ከማንም ሰው። የማንንም ታሪክ ላወራም ልሰማም አልመጣሁም። የማንንም ታሪክ ልናወራም ልንሰማም አልመጣንም። አንድ የሚያልን ታሪክ ብቻ ሳይሆን ሕያው የሆነ ታሪክ አለ። ጌታ ኢየሱስ ይባላል። ስለዚህ እህቶችም ተጠበቁ። በጣም እንዲህ በቃ 24/7 እንደ ንብ ምትሉ አላችሁ። 24/7 ዛ ምትረግጡ
ስቶፕ፣ ካም ዳውን፣ ተረጋጉ፣ ስዳውን፣ ቁጭ በሉ፣ ተማሩ፣ አስተውሉ። ስለ ገንዘብ ባለው እንደዚህ እንጨርሳለን፣ ችግር የለውም። ማንም ሰው እዚህ ከሚያገለግሉ ማንም ሰው በውስጥ መስመር እየመጣ ገንዘብ የሚጠይቅ የለም። አንድ ሰው ከፈለገ የሚያስፈልገው ይኸው ኤርሚያስ መጽሐፍ ወገኖች ፈልጋለሁ ካለ እዚሁ ነው ኮሚት የምታደርጉት ብዙዎቻችሁ አይደል? እኔ ገዛለሁ ይሄንን ክሸፍናለሁ ምናምን የምትሉ ተስፋ በግልጽ እንደዚህ የምንነጋገረው አለ ሲያስፈልግ። ከዛ ውጭ ግን ይሄ ቲክቶኩን አንዳንዱን የሐሜት መንደር ያደረጋችሁት ደግሞ አላችሁ። የሐሜት መንደር በሰው ትዳር ውስጥ ኢቭን በሰው ሪሌሽንሽፕ ውስጥ ምናምን በቃ እንዲህ እጃችሁን የምታረዝሙ ጣታችሁን ይቁረጠዋልን መቼስ እናንተ አሁን በጌታ የሆናችሁ ሰዎች ናችሁ። እንዲህ አንረጋገምም። ግን እረፉ፣ እጃችሁንም ሰብስቡ። ማይንድ ዩር ኦን ቢዝነስ፣ የራሳችሁን ጉዳይ ማይንድ አድርጉ። ሲሪየስሊ የራሳችሁን ቢዝነስ ማይንድ አድርጉ። ሾሎክላካ መንፈስ ጌታ ምስክሬ ነው። ማይንድ ዩር ኦን ቢዝነስ። በጣም መረጋጋት ያለባችሁ። ካም ዳውን። ከዛ በተረፈ በየትኛውም ዓለም ያላችሁ ክርስቲያኖች እናንተ የሕያው የእግዚአብሔር መንፈስ ማደሪያ ናችሁ። ጸሎት ቢደክማችሁ ጌታ ሆይ መንፈስ ድካማችንን ያግዛል ተብሎ እንደተጻፈ መንፈስ ቅዱስ አሁን ድካሜን አግዝ ብለህ ዝም ብለህ ቁጭ ብትል መንፈስ ቅዱስ ያግዝሻል። ጸልዩ በራሳችሁ። ጸሎት በሚያስፈልጋችሁ ጊዜ ደግሞ በቃ ታማኝ የሆኑ አገልጋዮችን ጸልዩልን በሏቸው እንጂ እዚህ ጋር በአካውንት እየላከልሽ እንደዚህ አድርጌ ለሚልሽ ሁሉ የተነሳሽ አሜን ሃሌሉያ ይኸው የእግዚአብሔር ሰው እንደዚህ አካውንት አይባልም። በመጠየቅም አይደለም። እና እንደዛ እናድርግ። ግን እኔ በጣም ቲክቶክ ይወላችሁ እኔ ለረጅም ጊዜ ታዝቤያለሁ። ይህን የቲክቶክ መንደር ምንድን ነው ያስተዋልኩት? ወሬ በጣም የምትወዱ ሰዎች አላችሁ። እከሌ አለለም፣ በጣም ወሬ የምትወዱ የሆነ ቦታ የሆነ ነገር ኮሽ ስትል በቃ የሆነ ቦታ ደውላችሁ እኔም እኮ እንደዚህ ብዬ ነበር፣ እኔም እኮ በዚህ ወጥቼ ምናምን ምትባላችሁ። እረፉ። እከሌ አለለም፣ እረፉ፣ ተው። በሰዎች መካከል እሳትን ለማራገብ በቃ እንትን ምትተጉ አላችሁ። ተው። ይሰማል በደንብ እህቶች ወንድሞች፣ ስናወራ በደንብ እንሰማማለን አይደል? እንደማመጣለን። ዊ ኖው ኤግዛክትሊ ምን እየተባባለን እንደሆነ አይደል? አዎ፣ እንደዛ በማስተዋል ይሁን። ወሬ ተደዋውለሽ እህትሽ ጋር ወንድምሽ ጋር ተደዋውለሽ እከሌ በዚህ ወጣ በዚህ ገባ ከምትይ እስቲ እንጸልይ በይው። እስቲ እንጸልይ በያት። እስቲ እንጸልይ። እስቲ ዛሬ ያነበብሽውን ቃል እስቲ አካፊን በያት። ለመታነጽ ይሆንልሻል። እሺ ማነሽ ሽኩርቴ እዛ ስርዓት ይህንን በዚህ እንዝጋው። የቀረውን ዲስከስ ማድረግ ያለብንን በደንብ በውስጥ ዲስከስ እናደርገዋለን። ጸጋ ይብዛላችሁ። ብሩኬ ቴንኪው፣ ቤኪውም እንደዛው። ሁላችሁም የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ቢናዬ ለህይወት ድርሰት ለህይወትና ለወንጌላዊ ሁሴን እንደ ኤልዛቤት ያሉ ህይወት ካለች ምናምን ትቀጥል። ሄውዬ እንደ ወንጌላዊ